1000 ዶሮዎች ያሉት አንድ አርቢ በቀን እስከ 120 ኪሎ ግራም መኖ እንደሚያበላ ይታወቃል። ታዲያ አሁን ላይ ባለው የመኖ የስሌት ዋጋ መሰረት በቀን በትንሹ ከ8000 ብር በላይ ለመኖ ብቻ ወጪ ያደርጋል። ታዲያ ትልቁ ጥያቄ አርቢዎች ሊጠይቁት የሚገባው ትልቁ ጥያቄ 8000 ብር ያወጣችሁበት ወጪ ምን ደረጃ ላይ ደረሰ? በትክክል ለዶሮቹ በተገቢ ሁኔታ ገብቷል? የተመገቡትንስ መኖ በአግባቡ ወደ ሰውነታቸውና ወደ ምርት ቀይረዋል የሚለው እጅግ በጣም ወሳኝና አስፈላጊ ጥያቄ ነው። ይህ ምን ማለት ነው? ለምሳሌ አንድ ሰው ነዳጅ ሞልቶ የሞላው ነዳጅ በበቂ ሁኔታ መኪናው አድርሶታል ወይም የሚጠበቀውን ኪሎ ሜትር ሄዷል ብሎ እንደመጠየቅ ማለት ነው። ስለዚህ ይህንን ጥያቄ በትክክል ለመመለስ የዶሮች አጠቃላይ የፊዚዮሎጂ ሲስተማቸውን አጠቃላይ የምግብ የልመት ስርዓትን መረዳት ያስፈልጋል ማለት ነው። እንደ አብዛኛው እንስሳቶች ዶሮች አብዛኛውን የምግብ የልመት ስርዓት ወይንም ደግሞ ዳይጀስቲቭ ሲስተማቸው የሚያከናውኑት በባክቴሪያ አማካኝነት ነው። ይህ ማይክሮቢያል ዳይጀሽን ይባላል። ፕሮሰሱም ፈርመንቴሽን ፕሮሰስ ነው ማለት ነው። ታዲያ አብዛኛው የሚመገቡት መኖ ፋይበር ይዘት ቢኖረው ይበልጡን ይመከራል። እንግዲህ አስተውላችሁ ከሆነ ከብት በማድለብ ሰንጋ በማድለብ እህል ነገር ሲመገቡ ከብቶቻችን ሊታመሙ ይችላሉ። ያ ምን ማለት ነው? እንግዲህ ያንን በደንብ ብሬክ ዳውን አድርጎ ወደሚፈለገው ጥቅም የሚያውሉ ኢንዛይሞች ወይንም ደግሞ ሆርሞኖች አለመኖራቸው ችግር ነው ማለት ነው። ስለዚህ እንስሳት ይበልጡኑ ፋይበር ይዘት ያላቸው ነገሮች ቢመገቡ ለሰውነታቸው ተስማሚ ይሆናል። ልክ እንደዛ ሁሉ ለዶሮቻችን የምንሰጠው ሁልጊዜ ኮንሰንትሬትድ መኖ ከሆነ ያንን በተገቢ ሁኔታ ብሬክ ዳውን የሚያደርግ የባክቴሪያ ክምችት ላይኖራቸው ይችላል። ስለዚህ በትክክል የሰጠናቸው መኖ ብሬክ ዳውን ሆኖ ዳይጀስት ሆኖ አብዞርብ ሆኖ ስጋና እንቁላል ሆኖ እንዲወጣ ከተፈለገ እንግዲህ የመፍጫ ማሽኑን ማስተካከል ያስፈልጋል ማለት ነው። ይህም የመፍጫ ማሽን ማለት ለዶሮዎች ውስጥ ያለ ባክቴሪያ ወይንም ማይክሮፍሎራ ማለት ነው። ስለዚህ የማይክሮፍሎራ ሁኔታ እጅግ በጣም ስቴብል የሆነ ባላንስ የሆነ እንዲሆን ለማድረግ እንግዲህ ዶሮቻችሁን ፋይበር ይዘት ያለው መኖ መመገብ ይጠበቅብናል ማለት ነው። ይሄም ለምሳሌ እንደ አልፋ አልፋ አይነት ግራስ፣ ሰስፓኒያ፣ ቆስጣ፣ ጎመን መሰል ነገሮች ንጽህናውን ጠብቆ ብትሰጧቸው እጅግ በጣም ወሳኝና ጠቃሚ ነገር ነው ማለት ነው። በሁለተኛው እንግዲህ ሴንቴቲክ የሆኑ ባክቴሪያዎችን መስጠት፣ ሰው ሰራሽ የሆኑ ባክቴሪያዎች አሉ። እነሱንም በፓውደር መልክ አሊያም በፈሳሽ መልክ ታገኛላችሁ። እነሱን በመስጠት እንዲሁ ደግሞ የምግብ ፍላጎታቸውን በመጨመር የሚመገቡትን ነገር ብሬክዳውን በማድረግ በከፍተኛ ሁኔታ አብዞርቤሽን መጠናቸውን በመጨመር በኩሳቸው አማካኝነት የሚኖረውን የምግብ ዌስቴጅ በመቀነስ እንግዲህ ሞር ትርፋማ መሆን ትችላላችሁ ማለት ነው። እንግዲህ የዚህን ዲቴል እና ቴክኒካል ነገር ደግሞ መረዳት ከፈለጋችሁ ድርጅታችን በሚሰጠው ስልጠና ላይ በመሳተፍ አጠቃላይ እስካለው እስከ ፎርሙላ ድረስ በመውረድ የምናስተምራችሁ የምናስረዳችሁ ይሆናል። ይሄ ቪዲዮ እንግዲህ ለብዙዎች እንዲደርስ አስቀድማችሁ ይህንን ቪዲዮ ሰብስክራይብ እና የደውል ምልክቱን መንካታችሁ እንዳይረሳ በመተማመን ያርጉ።